አይ የለም እዚህ መርጌታ እሺ ኦኬ አይ መልካም አልገቡም። እሺ ሲመጡ እናስገባለን። ቴንክ ዩ ስለ ጌታችን ስለ ኢየሱስ ክርስቶስ ሞት ብሉይ ኪዳን ላይ ከነበሩት ነቢያት መካከል አንዱ ስለ ሞቱ ትንቢት የተናገረ ነብይ ነው ኢሳይያስ። እና ምን ይላል እዚህ ክፍል ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ይከናወናል ካለ በኋላ ከነፍሱም ድካም ብርሃንን ያያል። ደስ የሚለዋል ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ምን ይላል ያጸድቃል ይላል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ሰዎች ኃጢአትን ተሸከመ ካለ በኋላ መጨረሻም እንደምትላት የሆነ ይጭንቃል ስለ አመፀኞችም ማለደ። አንድ ስክሪንሻት ላድርገው ከእናንተም ከእናንተም ምን ላይ ነው ያለው? ኢሳይያስ 53 ነው። ኢሳይያስ 53:12 ታንክ ኢሳይያስ 53:12 ላይ ያ ወንድማችን ነገር ነው። ስለ አመፀኞች ምን አለ ይላል? ማለደ ብሎ የሚለው ቃል አስታረቀ። አስታረቀ ብሎ የሚለው እንጂ እቺ ጠዋት ማለዳ ብለው የሚለው አይደለም። ማረ የትነው እንደዛ ብለው እንትን የሚሉ ሰዎች አሉና ጠዋት ማለዳ ማለት የሚለው ነገር ጠዋት መጣ አይደል? እዚህ ጋር ልትለኝ በፍጹም አመፀኞች መጡ ጠዋት ልትለኝ ነው አይደለም። ይሄ ማለዳ አስታረቀ ነው። ግልጽ የሆነ ነገር ነው። ያ አስታረቀ ነው። ኦኬ ስለዚህ ስለ አመፀኞች ማለደ ይላል። የአዲስ ኪዳን ማለት የብሉይ ኪዳን ነብይ ነው፣ ብቸኛ ነብይ። በተለይ ስለ አመፀኞች እንደሚማለድ ጌታ ሲናገርበት የተናገረ ነብይ ነው። አዲስ ኪዳን መጽሐፍ ላይ ስንመጣ ስለ ጌታችን ስለ ኢየሱስ ክርስቶስ እነዚህ ሶስት ቃላቶች ለሱ ተነግረዋል። በአዲስ ኪዳን ላይ አማላጅ፣ ዋስ፣ ጠበቃ ብሎ የሚሉትን ቃላቶች ሐዋርያቱ ተጠቅመውታል። ኦኬ ዋስን አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ከቁጥር 1 እስከ 2 ድረስ ማነው ሶሪ ዋስን አልኩት ነው እዚህ ጋር ክርስቶስ ተሳስቻለሁ አቀያየርኩት። ጠበቃ ብሎ የሚለው አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ፣ ዋስ ብሎ የሚለው ዕብራውያን መልእክት 7:22 ላይ አሳያለሁ በመረጃ። አማላጅ ብሎ የሚለውን ቃል በአዲስ ኪዳን ላይ በሮሜ መልእክት መጽሐፍ ምዕራፍ 5 ምዕራፍ 8 ሁሉ ቃል የሚያጨቃጭቅ ክፍል ቁጥር 30 እሱን ያዝልኝና ስክሪንሻት አድርገዋለሁ። ቀረብ አድርግልኝ። ቆይ እንደዛማ ከሆነ በደንብ ጻፍልኝ። እሺ ጽፈዋል ይዟል። እችኛ ለሰርሰ ዕብራውያን 7:22 እግር ይላል። ያ ኦኬ አንድ ቃል በቃል ነውና በኋላ ላይ ሌሎች መጽሐፍቶች ሁሉ በዚህ ጉዳይ ነው ይላሉ። ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 በጣም ብዙ ጊዜ እኛ ጴንጤዎች የጻፍነው ይመስል ኦርቶዶክሳውያን ወገኖቻችን እሷን ነገር አትመች ግን የሚለው ነው በጣም የሚያጣሉ ጉዳዮች ግን አያጣለም። አሁን ግዕዙንም እናያለን። እዚህ የግዕዝ አዋቂዎች መርጌቶችም ስላሉ መዝገበ ቃላቱንም እናያለን። የአማርኛውንም የግዕዙንም አማርኛውን አይተናል፣ የግዕዙንም እናያለን። እንደዚህ ይላል ቁጥር 30 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጥም ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንንስ ማን ነው ካለ በኋላ ይሄን ጥያቄ ለመመለስ ቀጥሎ የሚጠቀመውን ቃል ሐዋርያውን የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ካለ በኋላ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ማን የሚኮንነው? የሚያጸድቅ እግዚአብሔር ሆኖ የሚኮንነውስ ማን ነው ይላል። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ይሁን በዚህ ክፍል ላይ ፈራጅም ነው አማላጅም ሆኖ ቀርቧል። ሁለቱንም ቃል ይጠቀመዋል። ሁለቱንም የሚኮንነው ማን ነው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚፈርደውስ ማን ነው? ይሄ የሚፈርደው ማን ነው ብሎ ጥያቄ ምልክት አልቻለም እዚህ ጋር። አዎ የዚህ ጥያቄ ምልክት የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ፈራጁ
ይሄ ፈራጁ አማላጅም ነው፣ አማላጁ ፈራጅም ነው እያለ ነው። ትክክል፣ ግልጽ ነው ይሆን? አዎ ከጥያቄው በኋላ ያለ ምላሽ ነው የተሰጠው እዚህ ጋር። ራይት አንቺ ጥያቄ አለች። የሚያጸድቅ እግዚአብሔር ነው ካለ በኋላ የሚኮንንስ ማን ነው አለ። ማን ነው ብሎ ለሚለው መልሱ በእግዚአብሔር ቀኝ የሞተው ይልቁኑ ከሙታን የተነሳው እስካሁን ድረስ የለም። ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለኛ የሚማልደው እሷንም እንዳትረሱ። ራይት 24 ነጥብ አድርጎ ያ ስለዚህ ስለኛ የሚማልደው ጌታ ፈራጅ ነው። ትክክል። ፈራጅ የሆነው ጌታ አሁንም ስለኛ ይማልዳል። ስለኛ አሁን ይማልዳል ማለት ምን ማለት ነው? እንዴት ሆኖ ነው የሚማልደው ብሎ የሚለውን ቃል ነው የምናየው። አሁን ጌታችን ኢየሱስ ክርስቶስ በሰማያት በአባቱ ቀኝ ሆኖ ስለኛ ይማልዳል ተብሎ ሲባል በኦርቶዶክሳውያን ወገኖቻችን ዘንድ ዕለት ዕለት ጸሎትን ያቀርባል ተብሎ ይተረጎማል። እኛ እንደዛ አላልን። ኢየሱስ ክርስቶስ አሁን ከሰማያት በአባቱ ቀኝ ተቀምጦ ዕለት ዕለት ለዮኒ፣ ለኤርሚያስ፣ ለዳጊ ጸሎትና ልመናን ዕለት ዕለት እግዚአብሔር አባቱ እባክህ ይቅር በለው ምናምን ነገር እያለ አይለምንም። ኧረ በጭራሽ እኛ እንደዛ እናስተምር። ኦርቶዶክሳውያን ግን እናንተ እንደዛ ትላላችሁ ነው ብለው የሚሉ ኦኬ። እኛ ግን እንደዛ ብለን አናውቅ። አሁን በሰማያት ጌታችን ኢየሱስ ክርስቶስ ይለምናል ብለን አንልም። ይልቁኑ ዮኒ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አሁን ኢየሱስ ክርስቶስ በሰማያት ሆኖ ልመናን ያቀርባል ትላለች ዕለት ዕለት በመጽሐፍቶቿ ላይ። ያው መረጃ ታውቃለህ፣ ያለ መረጃ ንቅንቅ የለም። መጽሐፍቶች ልጎተት ነው ማለት ነው። ምልጃ ከተነሳ ዘንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በዚህ ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በታተመው ላይ ኢየሱስ አሁን በሰማያት ይለምናል ብላ ትላለች። እኛን ይለምናል ብላችሁ ትላላችሁ ብላ የምትከሰን ቤተክርስቲያን ወይ ደግሞ የሚከሱን ኦርቶዶክሳውያን ወገኖቻችን ገጽ 49 ድርሳነ ሰንበት ገጽ 49 ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል። ችን ጽሑፍ ተከታተለኝ ነው። እኛም ኢየሱስ ክርስቶስ በሰማይ አይለምንም ዕለት ዕለት ልመናን ያቀርባል ብለን እኛ አናምንም። ይማልዳል ብሎ የሚለውን ግን ምን እያልን እንደሆነ በኋላ እናገርበታለሁ። ወንድሞችም ይናገሩበታል ከተፈለገ ማለት ነው። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራን የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት? ከገሃነም በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ወዴት ነው የሚያቀርቧቸው? መላእክት ሄደው ከገሃነም እሳት ውስጥ አውጥተው ወደ ኢየሱስ ክርስቶስ ያመጧቸዋል። ለምን የሚያመጧቸው? ጸሎትን ይጸልይላቸው ዘንድ ብሎ የሚለው ይታያል። ይሁን ጸሎትን ይጸልይላቸው ዘንድ ይታያል። ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከዛስ መድኃኒታችን ኢየሱስ መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለየላቸው በኋላ ወደ እግዚአብሔር አብ ወደ አባቱ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስም ከጸለየላቸው በኋላ ኦርቶዶክስ ናት የምትለው ልብ በል። አሁን ኢየሱስ በሰማያት ጸሎትና ልመና ከገሃነም ውስጥ ኃጥአን ነፍሳትን መላእክት እያወጡ ይጸልይላቸዋል ብላ የምትለው እሷ ናት። እኛ አላልንም። እኛ አላልንም። ዮኒ መጽሐፍ ቅዱስ ደግሞ ተፈጸመ ይላል። ልክ ነው። እኛን የሚከሱበት ክስ ግን እነሱ ጋር መጽሐፍቶቻቸው ላይ አንድ አይደለም። ከዚህ በኋላ 3 መጽሐፍቶች ላሳይ ይችላል፣ ተመሳሳይ ነገር የሚናገር ማለት ነው። ስለዚህ ኦኬ ይጸልይላቸው ዘንድ ወደ እሱ ያቀርቧቸዋል፣ ከዛ ያስታርቃቸው ዘንድ ይላል። ከዛስ መድኃኒታችን ኢየሱስ ክርስቶስ ማለት ነው ጸሎት ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ይላል። ስለዚህ ኢየሱስ አሁን በሰማያት ሆኖ ጸሎት ይጸልያል በአብ ቀኝ ሆና ብለው ማለት በአብ ቀኝ ዕለት ዕለት ለኃጢአተኞች ሰዎች ከሲኦል ውስጥ እያወጡ ለሚያመጡለት መላእክት ከሲኦል ውስጥ እየጎተቱ እያመጡ ፊቱ ያቆሙለታል፣ እያወጡ ያመጡለታል። እሱ ጥያቄ ምንድን ታዲያ ይህን የሚያደርግ ከሆነ ለምን ወረደ? ለምን ከሰማያት ወርዶ መጣ? ጥያቄው ለነሱ ነው። ለምን ወርዶ መጣ? ድጋሚ እንደዚህ አድርጎ መከራ ተቀብሎ የእኛን ኃጢአት ተሸክሞ በቀራንዮ መስቀል ላይ ተሰቅሎ ካዳንን በኋላ ካስታረቀን በኋላ እንደገና ሄዶ ደግሞ እየለመነ በየቀኑ ሊኖር ነው ክርስቶስ? ያው ይላል ቤተክርስቲያኒቱ
ድርሳነ ሰንበት ላይ ምን ዕዳ ነው በፈጣሪ? ድርሳነ ሰንበት ላይ እኛ ይህንን ብለን ባላልንበት እናንተ ግን ኢየሱስን በሰማያት አሁን ለማኝ አድርጋችሁታል ብለው ይሉናል። እኛ ሁሉ ቀን ማለት ነው። ልክ ቅድም እንዳልኩ ዮኒ ሲያጠፋ ስለ ዮኒ አብን ማርልኝ እያለ ዕለት ዕለት እንደሚለምን እኔ ሳጠፋ ስለ እኔ ማርልኝ እያለ እንደሚለምን አድርገን እንደምንናገር አድርገው ነው የሚከሱን ኦርቶዶክሳውያን። እኛ ግን እንደዛ አላልንም። እኛ ስንል ምን እያልን ነው? በኋላ እነግርበታለሁ። ስለዚህ በቤተክርስቲያኒቱ እንኳን ቢያንስ አንዱን ያሳየው ከዚህ እንኳን ውጪ ሌላ ሳየ ብለህ ካልከኝ ድርሳነ ማርያም ላይ ይናገራል፣ መጽሐፈ ዚቅ ላይ ይናገራል፣ መጽሐፈ አርጋኖ ላይ ይናገራል። በአራቱም መጽሐፍት ላይ ኢየሱስ አሁን በሰማያት ልመና ያደርጋል። አሁን በኦርቶዶክስ ክርስቲያን አስተምህሮ አሁን በሰማያት ልመና ያደርጋል ብላ ቤተክርስቲያኒቱ ታምናለች ማለት ነው። ኦኬ። ስለዚህ ጠበቃነቱ በሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ አማላጅነቱን አየን። እዚህም ደግሞ ጠበቃ ብሎ የሚለውን ሶስቱንም ቃል የተጠቀሙት ሐዋርያቱ ናቸው። እዚህ ጋር ምን ይላል? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ሲል ቅዱስ ጳውሎስ ነው የጻፈው። ይህንን የጻፈው ቅዱስ ጳውሎስ ይሁን ጌታችን ኢየሱስ ክርስቶስ ሞቶ ሞትን ድል አድርጎ ከተነሳና ወደ ሰማያት ወደ አባቱ ካረገ ከ25 ነው ከ35 ዓመት በኋላ ነው የአዲስ ኪዳን መጽሐፍት የተጻፈው። ከ50 እስከ 65 ዓመተ ምህረት ከ50 እስከ 65 ዓመተ ምህረት የአዲስ ኪዳን የቅዱስ ጳውሎስ መልእክታት ተጽፈው እንደተጠናቀቁ የመጽሐፍ ቅዱስ ተማሪዎች ይናገራሉ። በእነዚህ ዓመታቶች ውስጥ ማለት ነው ከ50 ዓመተ ምህረት እስከ 65 ዓመተ ምህረት ጌታችን በ33 ነው ያደረገው። 33 መጨረሻ አካባቢ 33 ከ6 ወር ማለት ነው። በቃ አጠቃላይ በ34 ብለን ያዘው። በእነዚህ ዓመታቶች ውስጥ ነው ይህን መልእክት ሲጽፍ የሞተው ይልቁን ከሙታን የተነሳው ካለ በኋላ በማን ቀኝ ያለው ነው ብሎ የሚለው እዚህ ጋር በእግዚአብሔር ቀኝ ያለው እሱ ስለኛ የሚማልደው እሱ ነው የሚኮንነው እያለ ነው። ስለኛ የሚማልደው ይኮንናል ይላል። አሁን ትልቁ ችግር ኮናኝም ማላጅም እንዴት ይሆናል ብለው የሚያነሱት ሙግት አለ። ምን ማለት ነው? ኮናኝም ፈራጅም አማላጅም እንዴት ይሆናል ብለው ይላሉ። አንደኛ ይህንን ያለው ሐዋርያው ነው ይህን ያለው ሐዋርያው ነው ያለው፣ ዮሐንስ ነው ያለው፣ ጳውሎስ ነው ያለው። ስለዚህ አማላጅ ነው ብሎ የሚለውን ቃል ተጠቀመ። ቃሉን ለጥቅም ዋለው ቅዱስ ጳውሎስ በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅድም ያልኩ ማለት ነው 1 እና 2 ላይ ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ከአብ ዘንድ አለን ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ስለዚህ አማላጅ ብሎ የሚለውን ቅድም ባየነው አማላጅ ብሎ የሚለውን ቅዱስ ጳውሎስ፣ ጠበቃ ብሎ የሚለውን ቅዱስ ዮሐንስ ተናገረ። የዕብራውያን መልእክትም በቅዱስ ጳውሎስ ነው የተጻፈው ብሎ የሚሉ ወገኖች አሉ። ጸሐፊው ማንም ይሁን ማንም የእግዚአብሔር ቃል ነው የጻፈው። 7:22 ላይ ቅድም ያልኩ ዕብራውያን ማለት ነው። በተለይ ቁጥር 20 ጀምሮ ከቁጥር 20 እና 21 ጀምሮ እነርሱ ያለ መሐላ ካህናት ሆነዋልና ይላል። እነርሱ የተባሉት የብሉይ ኪዳን ካህናት ናቸው። በሌዊ ሕግ የተመሰረተ ኪዳን የተቀበሉት ማለት ነው። እና እነሱ ያለ መሐላ ነበር ካህን የሆኑት። በሕጉ ስለሆነ ሞት ይይዛቸው ነበር ሆነዋልና። እርሱ ግን ጌታ ማለት ነው አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ ይላል። አይጸጸትም ብሎ በተነገረለት ከመሐላ ጋር ካህን ሆኗልና። ይሄ አንተ ግን እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ለዘላለም ካህን ነህ ይላል ብሎ ያለው በመዝሙር 109 በቅንፍ 110 ከቁጥር 1 እስከ 4 ድረስ የተጻፈ ቃል። ክርስቶስ ከመወለዱ ከ1000 ዓመት በፊት ዳዊት ስለ መሲሁ ስለ ልጁ ስለ ዳዊት ልጅ ስለ ኢየሱስ ክርስቶስ ከድንግል ስለተወለደው ጌታ እሱ በመልከ ጼዴቅ ስርዓት ለዘላለም ሊቀ ካህን ሆኖ እንደሚሾም እግዚአብሔር የገባለትን ኪዳን የገባለትን የተስፋ ቃል እየተናገረ ያለው ክርስቶስ ከመሞቱ ከ1000 ዓመት በፊት ትንቢት የተነገረ ማለት ነው። ኦኬ። ይሄ መልከ ጼዴቅ የሚባል ደግሞ በአብርሃም ዘመን ይኖር የነበረ ሰው ነው። እናትና አባቱ የትውልድ ቁጥር አይታወቅም፣ ግን ሰው ነው፣ ምድር ላይ የነበረ። የአሁኗ እስራኤል ላይ በደቡብ ምስራቅ ቦታ ላይ ደቡብ ምስራቅ ዴድሲ ደግሞ ሙት ባህር ተብሎ የሚጠራበት አካባቢ መልከ ጼዴቅ ኤልያስና ሄኖክ እነሱ ናቸው በሕይወት ከእግዚአብሔር ጋር ያሉት። መልከ ጼዴቅ አይልም። ሄኖክ እና ኤልያስ ግን ሄኖክ መልከ ጼዴቅ አይደለም፣ እንደዛ አይደለም።
ተዋሕዶ ቤተክርስቲያን ይባላል። መረጃ ግን የላቸውም። የኤልያስና የሄኖክ ትክክል ነው። ሄኖክ ሞትን ሳያይ አድርጓል። ዕብራውያን ኤልያስም አድርጓል። ልክ ነው። መልከጼዴቅ ግን ሳይሞት አረገ ብሎ የሚል ጽሑፍ የተጻፈ የለም በመጽሐፍ ቅዱስ ላይ። እናትና አባቱ የወለዱት አይታወቅም። ክህነቱ ግን ፍጹምነት የተገኘበት ክህነት ስለሆነ በአብርሃም ዘመን ይኖር የነበረ ሰው ነው። የዛሬ እንትን እንዳለው ብዬ ነው። የዛሬ 3800 ዓመት አካባቢ ላይ የነበረ ሰው ነው። የዛሬ 3800 ዓመት ላይ አብርሃም በዛ ጊዜ ነበረ የነበረው። መልከጼዴቅም በዛ ጊዜ ነበር የነበረው እና እዚህ መልከጼዴቅ የተባለው ሰው እሱ የልዑል እግዚአብሔር ካህን ነበረ። እሱ ላይ የነበረ ክህነት በመሀል ላይ የሆነ ክህነት ነበር፣ ፍጹምነት የተገኘበት ክህነት ነበርና እና በእሱ ክህነት መልሶ እግዚአብሔር እንደሚያስነሳ የገባው ቃል ነው ማለት ነው። ኦኬ በተነገረለት ከመሐላ ጋር ካህን ሆኗል ካለ በኋላ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆነ ይላል? ዋስ ለሚሻል ኪዳን ዋስ ሆነ ይላል። ኦኬ ጨርስ ይሁን ይሄ ጨርስ ማለት ጨርስ እንትን አቴንሽን ትላት ቤተሰብ ጊዜ ስጥ። ወገኖች ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር 1 ሚሊዮን አልሞላም። 4000 ሰው እያየ ነው። 1 ሚሊዮን አልሞላም። ጨረስኩ። ልጄ ቻርጀር እያደረኩ ያለብኝ ችግር የለም ፊክስ አድርጌ ችግር የለም። ያ እሺ። ስለዚህ ለሚሻል ኪዳን ዋስ ሆነ ይላል አይደል? እዚህ ጋር ቀደም አማላጅ የሚለውን ሮሜ 8:34 ላይ አየነው። ጠበቃ የሚለውን ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ አየነው። አዎ። እዚህ ጋር ደግሞ ዋስ የሚለውን ዕብራውያን 7:22 ላይ ያሳየን። ከዚህ ቀጥለን ስናነብ እነርሱም ይላል የብሉይ ኪዳን ካህናት ማለት ነው እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። እነዚህ ካህናት ከሙሴ ዘመን ጀምሮ እስከ ጌታችን እስከ ኢየሱስ ክርስቶስ ዘመን ድረስ በዚህ መካከል ላይ የነበሩ ካህናት ብዙ ናቸው። አንዱ ሲሞት ሌላው ሲሻር፣ አንዱ ሲሞት ሌላው ሲሻር፣ አንዱ ሲሞት ሌላው ሲሻር። ምክንያቱም እንዳይኖሩ ሞት ከለከላቸው፣ እድሜያቸው ቁጥር አጭር ሆነ ማለት ነው። እና ካህናት የሆኑ ብዙዎች ናቸው ካለ በኋላ እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለማን የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው። የማይለወጥ ክህነት አለው። ኦኬ። ስለ እነርሱም ሊያማልድ ዘወትር በሕይወቱ ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር ኖቲስ አድርግ። ስለ እነሱ ሊያማልድ ዘወትር፣ እሷን ያዛት በደምብ። ዘወትር ሁልጊዜ ማለት ነው፣ ያለማቋረጥ ማለት ነው። ዳግም ተመልሶ ለፍርድ እስከሚመጣበት ጊዜ ድረስ አሁን ኢየሱስ ክርስቶስ በሰማያት ሆኖ ጸሎትና ልመናን እንዳልኩ ዕለት ዕለት እባክህ ስለ ዮኒ ብለህ፣ እባክህ ስለ ኤርሚያስ ብለህ፣ እባክህ ስለ ዳጊ ብለህ ብሎ በአብ ፊት እየተንበረከከ እየወደቀ ጸሎትና ምልጃን ኦርቶዶክስ ያደርጋል ብላ እንዳለችው እንደዛ አያደርግም እንጂ አንድ ጊዜ ባቀረበው ጸሎት፣ አንድ ጊዜ ባቀረበው መስዋዕትነት ለዘላለም ሲያስታርቅ ይኖራል፣ ሲያማልድ ይኖራል ማለት ነው። አግኝተኛል ዮኒ? ኢየሱስ ክርስቶስ አንድ ጊዜ ያቀረበው መስዋዕትነት አለ። ቀራንዮ ኮረብታ ላይ ያፈሰሰው ደግሞ የተቆረሰው ሥጋ። አንድ ጊዜ የጸለየው ጸሎት አለ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ። ኦኬ። ያ ዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ቅዱስ ወንጌል ብሎ በሚለው የአንድምታ ትርጓሜዋ ላይ ምን ብላ እንዳለች ላሳይ። ያ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ወንጌል የአንድምታ ትርጓሜ ነው። 4 ወንጌላትን መጻፈችበት ላይ የኦርቶዶክስ ቤተክርስቲያን እዚህ ጋር ባለችው መሰረት ነው ኢየሱስ ክርስቶስ ማማለድ ያለበት እንጂ ቅድም ድርሳነ ሰንበት ላይ በተጻፈው አይደለም። ስለ ኢየሱስ ክርስቶስ የተነገረው በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንዲህ ይላል። ዮሐንስ 17 ይሄ የዮሐንስ ወንጌል መጽሐፍ ምዕራፍ 17 የኢትዮጵያ ኦርቶዶክስ ቤተክርስቲያን የተረጎመችው አንድምታ ትርጓሜ ነው። ቁጥር 20 ላይ ያለውን ቃል
እንዲህ የሚለው ቃል ይታያል። የምለምንህ ስለ እነርሱ ብቻ አይደለም የሚለው ይታያል አይደል? አዎ ጌታ ለ12ቱ ሐዋርያት እና ለተከታዮቹ ለደቀ መዛሙርቱ ሁሉ ጭምር የጸለየው ጸሎት ነው በምድር ላይ ሳለ ቅዱስ አባት ሆይ ብሎ ማለት ነው። የ57 በኋላ ላይ እናነባዋለን። ይህን ክፍል ተረጉሞ የምለምንህ ስለ እነርሱ ብቻ አይደለም ሚስ እዛ ጋር ስለተከተሉት ስለ 12ቱ ሐዋርያትና ስለ ሌሎቹ ብቻ አይደለም እያለ ለማን ነው ብሎ የሚል ከእርሳቸውም ተምረው ይላል። ከሐዋርያቱ ተምረው ስለሚያምኑ እስከ ምጽአት እስከ ዳግም ምጽአት ድረስ ስለሚነሱ ምእመናን ነው እንጂ እስከ ዳግም ምጽአት ድረስ ጌታችን ተመልሶ ወደዚህ ምድር ላይ ይመጣል። እስከ ፍርድ ቀን ማለት እስከ ፍርድ ቀን ድረስ ስለሚነሱ በሐዋርያቱ ስብከትና ትምህርት አንተ በወንጌል ትምህርት ጌታን እቀበላለሁ ብለህ ስትል የሐዋርያቱን ትምህርት የተቀበልከው ይሄ ጸሎትና ልመና ለነ ጴጥሮስና ለነ ዮሐንስ ብቻ ሳይሆን ለዮኒም ጭምር የቀረበ ጸሎትና ልመና ነው። ለኤርሚያስም ጭምር የቀረበ ጸሎትና ልመና ነው። በሐዋርያቱ ትምህርት አምነው ወደ ጌታ ለሚመጡ ሰዎች ለሚነሱ ምእመናን ነው እንጂ ይላል። ስለዚህ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎትና ልመና ለዮኒም ጭምር ነው። ምክንያቱም በስሙ በሐዋርያቱ ትምህርት አምነው ወደ እሱ እስከመጣ ድረስ ለአንተም ጭምር የተጸለየ ጸሎት ነው፣ ለእኔም ጭምር የተጸለየ ጸሎት ነው። ስለዚህ ይሄ ጸሎት አንዴ ነው ያቀረበው። አሁን ዕለት ዕለት አይጸልይም። ኢየሱስ የሚማልደው እኛ እያልን ያለ ነው። ልክ እሷ ቤተክርስቲያን እንደዚህ ብላ ባስቀመጠችው ላይ ነው። ከራሳቸው መጽሐፍ የምናሳያቸው እኛ ከራሳችን የምናሳየው ስለሌለን አይደለም። እኛ ስንተረጉም የራሳችሁን ትርጉም ነው የምተረጉሙት ብለው ይላሉ። እኛ ግን የምንተረጉመው በቤተክርስቲያናችሁ ውስጥ የምናስተምረውን እነሱ ራሳቸው በመጽሐፍታቸው ውስጥ እንደዚህ አድርገው ጽፈው ተገኝቷል ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በሰማያት አማላጅ ነው ብሎ ቅዱስ ቃሉ ሲነግረን ምን እያለ ነው? ዕለት ዕለት መስዋዕት አያቀርብም። አንድን መስዋዕት አቅርቧል። ዕለት ዕለት ጸሎትን አያቀርብም። አንድን ልመና፣ አንድን ጸሎት አንድ ጊዜ ያቀርቧል። ይሁን ግልጽ ነው። አዎ እኔ ኢየሱስ አሁን በሰማያት አማላጄ ነው ብለህ አፍን ሞልተህ ደረትህን ነፍተህ ብትናገር አዎ አማላጅ ነው። አስታራቂ ነው ብለህ ብትል አማላጅ ማለት አስታራቂ ነው፣ አስታራቂ ማለት አማላጅ ነው። ቅድም ሊቃውንቱ እንደፈቱት በቋንቋው ላይ ማለት ነው። ስለዚህ ኢየሱስ አማላጅ ነው ብለህ ስትል ኢየሱስ አስታራቂ ነው ማለት ነው። ከእግዚአብሔር ጋር መታረቅን ያገኘውበት በሱ ነው። ወይ ደግሞ ኢየሱስ አማላጅ ነው ብለህ ስትል አማላጅም አስታራቂም አማላጅ ብሎ የሚለው የቋንቋው ሊቃውንት ሁላቸውም ነው የተጠቀሙት። ኦርቶዶክሳውያን ወገኖቻችን ግን አስታራቂ ብሎ የሚለውን ይጠቀሙትና ይሄኛውን ግን ለኢየሱስ አይገባም። ይሄኛው ለምን ይከብዳቸዋል? ምክንያቱም ሐዋርያው ቅድም እንዳልኩ ለማማለድ ሌሎችን ለመጨመር ስለተፈለገ ሌሎቹን የምትፈልገውን ቅዱሳን የምትለውን በሙሉ አማላጅ አድርገህ ለመጠቀም ክርስቶስን ከዛ ማውጣት አለ። ልክ ነው። እሱን ስራ ለሌሎች ለመስጠት ነው። ይሄ ሲምፕል የሆነ ነገር ስለዚህ መጽሐፍ ቅዱስ የሚናገረው የቋንቋው ሊቃውንት የሚናገሩት ቃሉ ላይ ቀጥታ መጽሐፍ ቅዱስ ሳልከፍት በፊት ይህንን ቃል ሊቃውንቱ እንዴት ብለው ተርጉሞታል? የአዲስ አበባ ዩኒቨርሲቲ እነዚህ ሁሉ መዛግብተ ቃላት የተረጎሙበት አተረጓጎም አስታራቂ ማለት አማላጅ ነው፣ አማላጅ ማለት አስታራቂ ነው ይላል። ሁለቱም ቃላት ለኢየሱስ ክርስቶስ ተጠቅሞታል በመጽሐፍ ቅዱስ ላይ ብለን ስንል በነቢያቱም በሐዋርያቱም አስታራቂ ብሎ የሚለውን አማላጅ ብሎ የሚለውን ሁሉ ጨምራ አየናየ ከመጽሐፍ ቅዱስ ላይ። ስለዚህ ኢየሱስ ያስታርቃል ማለት አሁን በሰማያት ያስታርቀናል ማለት ዕለት ዕለት ጸሎትና ልመናን ያቀርብልናል ማለት አይደለም። ያስታርቃል ማለት ያማልዳል ማለት ነው። ያማልዳል ማለት ያስታርቃል ማለት ነው። ሁለቱ ቃላቶች ተመሳሳይ ፍቺ፣ ተመሳሳይ ትርጉም አላቸው። አንድ አይነት ትርጉም አላቸው። ኦኬ። ስለዚህ መጽሐፍ ቅዱሱ ሁለቱንም ቃል ለሱ ከተጠቀመ ሐዋርያቱ ያማልዳልም ደግሞ መታረቅን የሚያገኝበት በሱ ነው ብለው ካሉ ለምን ደሞ አንልም? የሮሜ መጽሐፍ ምዕራፍ 5 ቅድም የጠቀስኩት እሱ ላይ መታረቁን ባገኘንበት ብሎ ቅዱስ ጳውሎስ ተናገረ። ሮሜ 8:34 ደግሞ የሚያማልደን ብሎ አለ። ሁለቱንም ቃል መታረቅንም ማማለድንም ተጠቅሞታል ለጌታ ማለት ነው። ሁለቱንም ቃል ቅዱስ ጳውሎስ ከተጠቀመ ማንም ፓስተር ይሁን ይሄንን ቃል መጠቀም ነው ያለበት። ማንም ቄስ ቢሆን ይሄን መጠቀም ያለበት። ምክንያቱም ጳውሎስ ነው ታላቁ ሐዋርያ ነው ያለው። በታላቁ ሐዋርያ በኩል መንፈስ ቅዱስ ነው ያለው። ልናርም አንችልም። ጳውሎስን ይሄኛውን ለጌታ እንጠቀመዋለን ይሄኛውን አንጠቀምም ብለን ልንል አንችልም። ጴንጤም መብት የለውም፣ ኦርቶዶክስም መብት የለውም። የሐዋርያቱን ትምህርት እንቀበላለን ብለን እስካልን ድረስ ማለት ነው።
ስለዚህ የኢየሱስ ክርስቶስ አማላጅነት አሁን ጉልበት እየሳመ እየወደቀ እየተነሳ ወይ ደግሞ ከሲኦል ነፍሳትን እየጎተቱለት እያመጡ ጸሎትና ምልጃን ያቀርብላቸዋል ተብሎ እንደሚባለው እንደዚህ ላይ እዚህ ላይ እንዳለውና ወይ ደግሞ መጽሐፍ አርጋኖን ላይ ወይ ደግሞ መጽሐፈ ዚቅ ላይ ወይ ደግሞ ድርሳነ ጽዮን ላይ እንደተጻፈው በአራቱ መጽሐፍቶች ላይ የኢትዮጵያ ኦርቶዶክስ ክርስቲያን አሁን በሰማያት ጸሎትና ልመናን ያቀርባል። ከገሃነመ እሳት ሰዎችን እያወጡለት ወደ እርሱ ያመጡለትና ጸሎትን ከጸለየላቸው በኋላ ከአባቱ ከእግዚአብሔር ጋር ያስታርቃቸዋል፣ ያማልዳቸዋል፣ ከወደዛ ወደ አማልክት መንግሥተ ሰማያት ይገባሉ ብሎ በሚል አሁን ዕለት ዕለት እዛ በሰማያት ሆኖ የሚጸልይ አምላክ እኛ የለንም። አንድን መስዋዕት ግን ለዘላለም አቅርቦ አንድን ጸሎት ግን ጸልዮ አንድን ልመና ለምኖ አንድን መስዋዕት አቅርቦ በዛ በለመነልን ዘላለማዊ ልመና በዛ ባቀረበልን ዘላለማዊ መስዋዕትነት አሁንም ጭምር ሲታረቀን ይኖራል ማለት ነው። ወይ ደግሞ በእርሱ በኩል የመጡትን ፈጽሞ ሊያማልዳቸው ሊያስታርቃቸው ይችላል፣ ሊያድናቸው ይችላል። ለምሳሌ ይሁን ኢየሱስ በበግ ተመስሏል አይደል? አዎ በበግ የታረደው በግ ነው የሚለው። አዎ ኢየሱስ በአንበሳም ተመስሏል አይደል? አዎ በአንበሳ ዮሐንስ ራእይ ላይ አዎ ልክ ነው። ዮሐንስ አባቴ ቀልዴ ብራዘር እሱ ነው ዋና ዮሐንስ ራእይ መጽሐፍ ምዕራፍ 5 ላይ ይሄን ይናገራል። ስለ አንበሳ የይሁዳ አንበሳ ነው የሚለው። የይሁዳ አንበሳ ይለዋል። ልክ ነው። እዚህ ደግሞ የእግዚአብሔር በግ ነው ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 29 ላይ ማለት ነው። እዚህ የመስዋዕት በግ ሆኖ እዚህ ደግሞ በአንበሳ መመሰሉ እዚህ ለመስዋዕት በግነት ነው። እዚህ ደግሞ አንበሳ ይታወቃል። ኢዝ ኪንግ ንግስናውን ነው የሚያመለክተው። ንግስና ይሄን ክፍል በቶራ መጽሐፍት ላይ ብሉይ ኪዳን ላይ ማለት ነው ዘፍጥረት መጽሐፍ ምዕራፍ 49 ላይ 49 ስለ ይሁዳ በሚባለው ነገድ ላይ መሲሁን አመልክቶ ሙሴ ትንቢት ተናግሯል። ለዚህ ይሁዳ የአንበሳ ደቦል ነው ብሎ ማለት ነው። እና በአንበሳ የተመሰለበት ጌታችን ኢየሱስ ክርስቶስ እና በበግ የተመሰለበት እንዴት ግን ጌታ ኢየሱስ ክርስቶስ አንዱን ጌታ እንዴት በግም ነው አንበሳም ነው እንዴት ይባላል ተብሎ ሰው ጥያቄ ቢጠይቅ ምንድነው ብለን የምንለው? በግነቱ ለመስዋዕት ነው ንጹህ መሆኑ ማለት ነው። ምክንያቱም በሙሴ ዘመን የራሳቸው ይዘው እየመጡ መስዋዕት እያቀረቡ ምን ያህል ይሰረይ ነበር። ራይት ስለዚህ በግ ሆኖ የመጣበት ለመስዋዕትነት ስለሆነ ክርስቶስ አስታራቂ ሆኖ መስዋዕት ሆኖ ለእኛ ምናምን ሞትን ድል አድርጎ ስለተነሳ አንበሳ የተባለበት የይሁዳ አንበሳ ለዛ ሞትን ድል አድርጎ ተነሳ። እንደምንም ደግሞ አሁን ተመልሶ ሲመጣ በዳግም ምጽአቱ ሲመጣ ጠላቶቹን ሁሉ ሊያደቅ ነው። ጠላቶቹን ሁሉ ሊያደቅ ይመጣል። ስለዚህ ኢየሱስ በበግም በአንበሳም ተመስሏል። ኢየሱስን ጌታን እግዚአብሔር ነው አይደል? አዎ ጌታ ነው። ልክ ነው። እግዚአብሔር ነው። ጌታ ነው ማለት እግዚአብሔር ነው ማለት ነው። አዎ ሰውም ነው አይደል? አዎ ዮሐንስ 10:30 ላይ እኮ እኔና በአንድ ነን ይላል ቃል በቃ። ራይት ልክ ነው። ራይት የዛ ጋር እንደውም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አንድነቱ የአካል አንድነት አይደለም፣ የመለኮት የባህሪ የስልጣን ያገዛዝ አንድነት ማለት አሁን እንዳልከው አምላክ ነኝ እያለ ነው። ትክክል። በፍጹም ባለመተናነስ፣ ባለመቀዳደም፣ ባለመበላለጥ ከአብና ከመንፈስ ቅዱስ ጋር በዘላለም ከዘላለም ይኖር የነበረ አምላክ ነው። እንዴት አምላክም ሰውም እንዴት ይሆናል ይላሉ ሰዎች። በቃ ሆነ። አምላክነቱን ሳይጥል እንደ ኮት አውልቆ የሆነ ቦታ ላይ ሳያስቀምጥ ሰውነትን ገንዘቡ አደረገና አምላክ ሰው ሆነ። ከድንግሊቱ ማህፀን ውስጥ አምላክ ነው፣ ፈጣሪ ነው ሰው የሆነ። ስለዚህ አንድ ሰው እንዴት ኢየሱስ ፍጹም አምላክ ፍጹም ሰው ይሆናል ብሎ ጥያቄ ያነሳል። ክርስቲያን የሆነ ሰው አያነሳ። እንዴት በግም አንበሳም ነው ብሎ ጥያቄ ሊያነሳ ይችላል? በጭራሽ አያነሳ። ማለት ለክርስትናማ የተገለጠ ነው። እሺ ታዲያ እዚህ ጋር ለምን እንደሚያነሱት አማላጅ ጋር ቅድም ያልኩትን ዘገብኩ እኮ ኤርሚሻይ። ሌሎችን አስታራቂ አድርገው በጣም በሺህ የሚቆጠሩ ለራሳቸው እንዲመቻቸው አድርገው የሚሰሩበት ነገር ስላለ ነው። መነገጃ ስለሆነ የንግድ ከ1 እስከ 30 በደንብ አድርገህ የምትሸቅልበት ንግድ። ስለዚህ ጌታ ኢየሱስ ክርስቶስ ላይ አምላክም ሰው መሆኑን ጥያቄ ከሌለ፣ በግም አንበሳ መሆኑን ጥያቄ ከሌለ፣ አማላጅ አስታራቂ መሆኑን ጥያቄ ልናነሳ አይገባም። ትክክል። ሌላ መጠይቅ ምን መሰለህ፣ እንዲሁ በባህሪ እኔ ራሱ አንዳንዴ ጨማምሬ ስላልኩት ነው እንጂ ለምሳሌ ልጠይቅ፣ እንደምን አደርክ? እግዚአብሔር ይመስገን። እንደምን ዋልክ? እግዚአብሔር ይመስገን። እንደምን አመሸህ? እግዚአብሔር ይመስገን። ኦኬ። ሌላ የጨመርከው ነገር አለ? የለም።
ስለዚህ አየህ ልዩነቱ ግን ከ1 እስከ 30 አሁን ለምሳሌ ሌሎች የምስጋና ቀኖች አሉ። አይ ስትለው እንኳን በቀን እግዚአብሔር ይመስገን አይ እያሰብኩት ታሳቢ ያደርገው ማን አስባለ እግዚአብሔር ብሏል ወይ ብሏል ወይ እንትናን አስበው እሱ ነው የሚያስበው እሱ አይደል እንደ ስራው ሁሉንም የፈጠረው እግዚአብሔር አምላክ አይደል በሱ ስራ ላይ እኔ እያሰብኩት ለዋል ስለ ጥሩ ስራው እንትናን ላስበው ስለ ጥሩ ስራው እግዚአብሔር ነው የሚያስበው ለሁላችን። ስለዚህ ይሄ ነገር ነው ብዙ ጊዜ ምን እያደረገን ይሄዳል ወደ ኋላ እያስቀረ የጌታን ስራ እየቆጠጠን የጌታን ስራ እያዳከምን ኢየሱስ ጌታ ነው ሲባል ድሮስ ማን አለ እየተባለ ክርክር ውስጥ የምትገባበት ምክንያት ሌላ ተጨማሪ ነገሮች ይዘን ስለመጣን ብቻ ይሄን ነው። ያ እውነት ነው። ለምሳሌ አንድ ቃል ጨምርልህና ሁለት ክፍሎች ላይ እናንብብ። ይሄን ቃል ብዙ ጊዜ ሲጠቀስ ታውቀዋለህ። መካከለኛ በሰውና በአምላክ መካከል ለማስታረቅ የመጣው ኢየሱስ ክርስቶስ ነው። ገና መካከል ብሎ የሚለውን ቃል እኔ እናንተ ብንጣላ ዳጊ መካከል ላይ ገብቶ ቢያስታርቀን በመካከላችን ዳጊ ሊፈርድ ነው ወይ ሊያስታርቅ ነው የገባው? ሊያስታርቅ ነው። ምክንያቱም አስታርቀን ብለን ስላልነው ማለት ነው። ዳኛ ግን ከሆነ ሊፈርድ ነው የሚገባው ወይስ ሊያስታርቅ ነው የሚገባው? ሊፈርድ ነው። ስለዚህ ቃሉ ተመሳሳይ ቃል ቢሆንም ለፈራጆችም ይውላል፣ ለአስታራቂዎችም ይውላል። ለአስታራቂነት በዋለበት ክፍል ላይ ያለውን የዕብራውያን መልእክት መጽሐፍ ምዕራፍ 9 ቁጥር 15 እና በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 እና 6 ላይ ላንብብልህ። ዕብራውያን 9:15 እንደዚህ ይላል። ከዚህ ጀምሮ ላንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱ ላይም የተረጨ የጊደር አመድ። ይሄ ብሉይ ኪዳን ላይ የነበረ ስርዓት ነው ይሆን። እንደውም አሁን እስራኤል ቀይዋ ጊደር ምናምን ነገር ተብሎ የሚባል ሰምተህ ከሆነ ሚዲያ ላይ እየሰበሰቡ ነው። ቀይ ጊደር ማለት ነው ለመስዋዕትነት የሚሆኑ እና የዚች የጊደሯ አመድ ተብሎ የሚባላል እንደ ህጉ በብሉይ ኪዳን መስዋዕትነት ጊዜ የሚቀርብ ማለት ነው። እና የኮርሞችና የፍየሎች ደም በረከሱም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ይላል። ይሄ የብሉይ ኪዳን ስርዓት ነው። የሚቀድሱ ከሆነ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያስታረቀ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን ይላል። ስለዚህ ይላል እዚህ ጋር ነው። ስለዚህ የፊተኛው ኪዳን ሲጸና ህግን የሚተላለፉት የሚቤዣቸው ሞት ነው ይላል። የፊተኛው ኪዳን ሲጸና የብሉይ ኪዳን ሲጸና ህጉን የተላለፉት ቶራውን የተላለፉ የሚቤዣቸው ሞት ነው ማለት ህጉ ተቀጥቅጠው እንዲገደሉ ያዛልና ማለት ነው። የሚበጃቸው ሞት ስለሆነ የተጠሩት ይላል በአዲስ ኪዳን የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። እርሱ የተባለው ጌታችን ነው። የአዲስ ኪዳን መካከለኛ ነው ማለት በሰውና በእግዚአብሔር መካከል የቆመ ማለት ነው። ጌታችን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል የቆመው ለምንድን ነው? ሊያስታርቅ ነው። አለቅ ሌላ ለምን መጣ? ለምን መጣ? ለምን ደሴ ሊያስታርቅ ጌታ ኢየሱስ ክርስቶስ በእኛና በእግዚአብሔር አብ መካከል የቆመው የሰው ልጆች ከአባቱ ጋር ሊያስታርቅ እንጂ ሊፈርድብን አይደለም። ማን ላይ ነው የሚፈርደው? በእኛና በእግዚአብሔር መካከል ማን ላይ ነው የሚፈርደው? እኛ ላይ ነው የሚፈርደው። እኛ ላይ እግዚአብሔር አብ ላይ መቼም አይፈርድበትም፣ ምክንያቱም ጥፋትም በደልም ስለሌለበት። እኛ ላይ ሊፈርድ ከሆነ እንዴ ጥንቱንስ በበደላችንና በኃጢአታችን ሙታን ነበርን፣ ይቅርታው አልጠጣ። እሺ ኧረ እሱ እኮ ነው በጣም የቀለለውን ነገር ግልጽ የሆነውን ነገር ሌላ መጽሐፎች ሲጨመሩ ኮንፊውዝ እየሆነ ይሄዳል። ትልቁ ፕሮብለም ይሄ ነው። ሌሎቹን ለመጨመር ስንጋጋጥ ነው ኢየሱስን የምናጣው፣ ክርስቶስን የምናጣው። ሌላ ካልጨመርኩ ብለን አይናችን ቀደም ስል ነበር የቀራንዮ መስቀል ላይ ከሆነ ምንም
አይነት ችግር የለብንም። አይናችንን ከክርስቶስ ስናነሳ ኢሚዲየትሊ ነገራችን ሁላ ይገለበጣል። ነገራችን ሁላ ኮንፊውዝ ያደርጋል። ብዙ ነገራችን ይበላሻል። ያ ነው ችግሩ። the biggest problem is that one, nothing else። የቀራንዮው መስቀል ላይ የተሰቀለው ኢየሱስ ላይ ክርስቶስ ላይ ከሆነ አንግላችን ምንም ያስታረቀን ጠበቃ የሆነን በግ የሆነን ድል አድርጎ ሞትን ሲነሳ የይሁዳ አንበሳ የተባለው ሁሉ ነገራችን ክርስቶስ ከሆነ ግን ምንም አይነት ውዥንብር ግራ የምንጋባበት ምን የምንልበት አንድ ነገር የለም። ስለዚህ እቺ ማማለድና መካከለኛ በሚለው ላይ መጽሐፍ ቅዱሳዊ ፍቺው እዚሁ ነው የሚነግረን። ሌላ ቦታ ሳንሄድ እዚሁ ላይ መርሷል። ያንን ነው ሚዩት ላይ እርምሻ እያወራው ነበር። እሺ ሶሪ፣ አሁን ይሰማል? አሁን ስለዚህ የጌታችን የኢየሱስ ክርስቶስ የአዲስ ኪዳን መካከለኝነቱ በሰውና በእግዚአብሔር መካከል ሆኖ ሊያስታርቅ እንጂ ሊፈርድ አይደለም። ይህንን ቃል በኢዮብ መጽሐፍት ላይ አንድ ቃል አለ። ኢዮብ ከእግዚአብሔር ጋር ሲከራከር በእኔና በእግዚአብሔር መካከል የሚፈርድ ሰው ምነው በተገኘ ብሎ የሚለው ማለት ነው። በእግዚአብሔርና በእኔ መካከል የሚፈርድ ሰው ምነው በተገኘ ብሎ ኢዮብ ጠየቀ እና ጌታም ደግሞ በኋላ ላይ ተገለጠለት ለኢዮብ። ተናገር እስኪ እንግዲህ ብሎ አለው፣ ጻድቁን ኢዮብን ማለት ነው። ስለዚህ ያ መካከል ብሎ የሚል ቃል ኢዮብ መጽሐፍት ላይ መካከል የሚል ቃል አለ እና ያ መካከል ለፍርድ የተነገረውና ይሄም አዲስ ኪዳን መጽሐፍት ላይ የተነገረው ቃል መካከል ብሎ የሚለው ቃል ለፍርድ ነው አሉ። ኖ እንደዛ አይተረጎምም። ለምሳሌ ዮኒ፣ በዚህ ምሳሌ ንገር። ዮኒ ዛሬ እራቴን ስጋ በላው ብትል ስጋ የሚለውን ቃል ተጠቅመዋል አይደል? ኦኬ። ኤርሚያስ ስጋ ዘመዴ ነው ብለህ ብትል ስጋ የሚለውን ቃል ተጠቅመዋል። ትክክል። አቶ ዳጊ ጋር ልጅ ዳጊ ጋር ዳጊዬ ለምሳሌ የአያቴን ስጋ ብሎ ካለ አይመለስም ተብሎ ቢባል የአያቴን ስጋ ብሎ ካለ አይመለስም ተብሎ ቢባል ምን እያለ ነው? የአያቴን ስጋ ብሎ ካለ መሐላ ነው አይደለም? ይሆን መሐላ ነው እንጂ መሐላ ነው አይደል? የአያቴን ስጋ ብሎ ካለ አይመለስም ብለህ ካልክ መሐላ ነው አይደል? ከእናቴ ስጋ ይነጥለኝ ይባላል እንዴ? እንደዛ ማለት ከአባቴ ስጋ ይነጥለኝ ይህን ነገር ካርኩኝ ሁለተኛ ምናምን ይባላል። መሐላ ነው ማለት ነው። መሐላ ነው። ኤርሚያስ ስጋ ዘመዴ ነው ብለህ ስትል ምን እያልከኝ ነው? የአክስቴ ልጅ የአጎቴ ልጅ ወይ ወንድሜ ወይ በዝምድና የተገናኘን በስጋ ዘመድ ወገን። ስጋ በላሁ ምሳ የሆነ ራቴን ብለህ ብትል ምን እያልከኝ ነው? የፍየል ወይ የበግ ወይ የትኛው ሬስቶራንት ነው? የምን ስጋ ነው? የፍየል ነው? የበሬ ነው? የበግ ነው? የፍየል ነው? የእንስሶች ማለት ነው የምንበላቸው እንስሶች። ቀጥታ ስጋ ሲባል ስጋ በላው ስትል ዝም ብሎ የሚመልስልህ ሰው የለም። የምን ስጋ በላ ብሎ ነው የሚጠይቀው። ስለዚህ እነዚህ ሶስቱን ቃላቶች ሶስቱም ስጋ ብሎ የሚል መጽሐፍ ቅዱስ ላይ የተለያየ ቦታ ላይ ብናገኛቸው ተመሳሳይ ፍቻ ያላቸው ማለት ነው? አይደለም። ስለዚህ ቃሉ ይሄ ስጋ ብሎ የሚለው ቃል የተጻፈበት ቦታ ላይ በተጻፈበት አውድ ነው የሚፈታው። ይሄኛውም ስጋ ብሎ የሚለው በተጻፈበት ቦታ ላይ በተጻፈበት አውድ ነው የሚፈታው። ይሄኛውም ስጋ ብሎ የሚለው በተጻፈበት አውድ ነው የሚፈታው። ልክ እንደዚህ ሁሉ መካከለኛ ብሎ የሚለው ቃል መካከለኛ ነገር እያየው ነው። በጣም አሪፍ። እኔ ያስተዋልኩት ምን እንደሆነ ታውቃለህ? አንድ ቦታ ያሳዩህና ሌላ ቦታ ላይ እንዲህ ብሎ ተፈተዋል ብለው ይለዋል። እሷ ነገር እሷ ነው። አሁን መካከለኛ ብሎ የሚለውን እዚህ ጋር የተባለው ሌላ ቦታ ላይ በሌላ እኩል ለመፍታት ይፈልጋሉ። አሁን ኢዮብና ጌታ መካከል ነው። እዚህ ጋር ደግሞ መካከለኛ ብሎ የሚለው በሰው ልጆችና በጌታ መካከል ነው። ኦኬ። መካከለኛ ብሎ የሚል ኢዮብ መጽሐፍ ላይ ተገኝቷልና ዕብራውያን መልእክት መጽሐፍ ምዕራፍ 9 ቅድም ያነበብኩት ማለት ነው ቁጥር 15 ላይ ዕብራውያን ላይ ክርስቶስ አለ። ቆይ ልመጣ ነው።
ዕብራውያን 9 ላይ ጃታ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እስከ 6 ድረስ አለ። ኦኬ መካከለኛ ብሎ የሚለው ኢዮብ ምንድነው ያለው? በእኔና በእግዚአብሔር መካከል የሚፈርድ ነው ያለው። የሚፈርድልን ማለት የኔንም ሰምቶ የእግዚአብሔርንም ሰምቶ በእኔና በእሱ ላይ ብይን የሚሰጥ ሰው ቢገኝ እከራከረው ነበር ነው ያለ ያለው። ኢዮብ ከደረሰበት መከራና ሐዘን የተነሳ ማለት ነው። ስለዚህ በእኔና በእግዚአብሔር መካከል ብሎ ሲል ዳኛ ነው የፈለገው። ዳኛ ነው የሚፈልገው። ለምን ይሄ ሁሉ ደረሰብኝ? ለምን ልጆቼን አጣሁ? ለምን ሀብቴ ተቀማ? ለምን ልጆቼ ሁሉ በሞት ተነጠቁ? ለምን ሚስቱንም ጨምር ማለት ነው። አጠቃላይ ትዳሩን፣ ንብረቱንም ሁሉንም ነው ያጣው። ሁሉን ነገር ነው ያጣው። በሽታም ጭምር በገል ነበር የሚያካው። እንኳን በጥፍሩ አይችልም። ያ እና በእኔና በእግዚአብሔር መካከል ብሎ ሲል ምን እያለ ነው? የሚፈርድልኝ ዳኛ ተገኝቶ እኔና እሱ ብንነጋገር ነው ኢዮብ እየጠየቀ ያለው ማለት ነው። እኔና እሱ መካከል የሚፈርድልን ሰው ኖሮ